መጽሐፈ መክብብ ምዕራፍ 10 የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ እንዲሁም ትንሽ ስንፍና ጥበብንና ክብርን ያጠፋል። የጠቢብ ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራው ነው። ደግሞም ሰነፍ በመንገድ ሲመላለስ እርሱ ልብ ይጎለዋል፣ የሚያስበውም ሁሉ ስንፍና ነው። ትዕግስት ታላቁን ኃጢአት ጸጥ ያደርጋልና የገዢ ቁጣ የተነሳብህ እንደሆነ ስፍራህን አትልቀቅ። ከፀሐይ በታች ያየሁት ክፉ ነገር አለ፣ እርሱም ከገዢ የሚወጣ ስህተት ነው። ሰነፍ በታላቅ ማዕረግ ተሾመ፣ ባለጠጎች ግን በተዋረደ ስፍራ ተቀመጡ። ባሪያዎች በፈረስ ላይ ሲቀመጡ፣ መሳፍንትም እንደ ባሪያዎች በምድር ላይ ሲሄዱ አየሁ። ጉድጓድን የሚምስ ይወድቅበታል፣ ቅጥርንም የሚያፈርስን እባብ ትነድፈዋለች። ድንጋዩን የሚፈነቅል ይታመምበታል፣ እንጨትንም የሚፈልጥ ይጎዳበታል። ብረት ቢደነዝዝ ሰውም ባይስለው ኃይልን ሊያበዛ ይገባዋል። ጥበብ ግን ሥራውን ለማከናወን ትጠቅመዋለች። ደጋሚ ሳይደግምባት እባብ ብትነድፍ ለደጋሚው ትርፍ የለውም። የጠቢብ ሰው የአፉ ቃል ሞገስ ናት፣ የሰነፍ ከንፈሮች ግን ራሱን ይውጡታል። የአፉ ቃል መጀመሪያ ስንፍና ነው፣ የንግግሩም ፍጻሜም ክፉ እብደት ነው። ሰነፍ ቃሉን ያበዛል፣ ሰው ግን የሚሆነውን አያውቅም። ከእርሱስ በኋላ የሚሆነውን ማን ይነግረዋል? የሰነፍ ሥራ ያደክመዋል፣ ወደ ከተማ መሄድ አያውቅምና። ንጉሥሽ ሕፃን የሆነ መኳንንቶችሽም ማልደው የሚበሉ አንቺ አገር ሆይ ወዮልሽ። ንጉሥሽ የከበረ ልጅ የሆነ ለብርታት እንጂ ለስካር አይደለ፣ በጊዜ የሚበሉ መኳንንት ያሉሽ አንቺ አገር ሆይ የተመሰገንሽ ነሽ። ተግባር በመፍታት ጣራው ይዘብጣል፣ በእጅም መታከት ቤት ያፈሳል። የሰማይ ወፍ ቃሉን ይወስደዋልና ባለክንፎችም ነገሩን ይናገራሉና። በልብህ ሐሳብ እንኳ ቢሆን ንጉሥን አትስደብ፣ በመኝታ ቤትህም ባለጠጋን አትስደብ። መጽሐፈ መክብብ ምዕራፍ 11 እንጀራህን በውሃ ፊት ላይ ጣለው፣ ከብዙ ቀን በኋላ ታገኘዋለህና። ለ7 ደግሞም ለ8 ዕድል ፈንታ ክፈል። በምድር ላይ የሚሆነውን ክፉ ነገር ምን እንደሆነ አታውቅምና። ደመናት ዝናብ በሞሉ ጊዜ በምድር ላይ ያፈሱታል። ዛፍም ወደ ደቡብ ወይም ወደ ሰሜን ቢወድቅ ዛፉ በወደቀበት ስፍራ በዚያ ይኖራል። ነፋስን የሚጠባበቅ አይዘራም፣ ደመናትንም የሚመለከት አያጭድም። የነፋስ መንገድ እንዴት እንደሆነች አጥንትም በእርኩስ ሆድ እንዴት እንድትዋደድ እንደማታውቅ እንዲሁም ሁሉን የሚሠራውን የእግዚአብሔርን ሥራ አታውቅ። ወይም ይህ ወይም ያ ማናቸው እንዲበቅል ወይም ሁለቱ መልካም እንዲሆኑ አታውቅምና። በማለዳ ዘርህን ዝራ፣ በማታም እጅህን አትተው። ብርሃን ጣፋጭ ነው፣ ፀሐይንም ማየት ለዓይን መልካም ነው። ሰው ብዙ ዘመን በሕይወት ቢኖር በሁሉም ደስ ይበለው። ሆኖም የጨለማውን ዘመን ያስብ፣ ብዙ ቀን ይሆናልና የሚመጣው ነገር ሁሉ ከንቱ። አንተ ጎበዝ፣ በጉብዝናህ ደስ ይበልህ፣ በጉብዝናህም ወራት ልብህን ደስ ይበለው። በልብህም መንገድ ዓይኖችህም በሚያዩት ሂድ። ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣ እወቅ። ሕፃንነትና ጉብዝና ከንቱዎች ናቸውና። ከልብህ ሐዘንን አርቅ፣ ከሰውነትህም ክፉ ነገርን አስወግድ። መጽሐፈ መክብብ ምዕራፍ 12 የጭንቀት ቀን ሳይመጣ
በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸው ዓመታት ሳይደርሱ ፀሐይና ብርሃን ጨረቃና ከዋክብትም ሳይጨልሙ ደመናትም ከዝናብ በኋላ ሳይመለሱ ቤት ጠባቂዎች በሚንቀጠቀጡበት ኃያላን ሰዎችም በሚጎብጡበት ጥቂቶች ሆነዋልና ፈጪዎች ሥራ በሚፈቱበት በመስኮትም ሆነው የሚመለከቱ በሚጨልሙበት በአደባባይም ደጆች በሚዘጉበት ቀን የወፍጮ ድምፅ ሲላሽ ከወፍ ድምፅ የተነሳ ሰው ሲነሳ ዜማም የሚጮኹ ሴቶች ልጆች ሁሉ ዝግ ሲሉ ከፍ ያለውን ደግሞ ሲፈሩ ድንጋጤም በመንገድ ላይ ሲሆን ለውዝም ሲያብብ አንበጣም እንደ ሸክም ሲከብድ ፈቃድም ሲጠፋ ሰው ወደ ዘላለም ቤት ሲሄድ አልቃሾችም በአደባባይ ሲዞሩ የብር ድሪ ሳይበጠስ የወርቅም ኩስኩስት ሳይሰበር ማድጋውም በምንጭ አጠገብ ሳይከሰከስ መንኮራኩሩም በጉድጓድ ላይ ሳይሰበር አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪው ከንቱ ከንቱ ሁሉ ከንቱ ነው ይላል። ሰባኪውም ጠቢብ ስለሆነ ለሕዝቡ ዕውቀትን አስተማረ። እርሱም ብዙ ምሳሌዎችን መረመረና ፈላለገ አስማማው። ሰባኪው ያማረውን በቅንም የተጻፈውን እውነተኛውን ቃል መርምሮ ለማግኘት ፈለገ። የጠቢባን ቃል እንደ በሬ መውጊያ ነው፣ የተሰበሰቡትም ከአንድ እረኛ የተሰጡት ቃላት እንደ ተቸነከሩ ችንካሮች ናቸው። ከዚህም ሁሉ በላይ ልጄ ሆይ ተግሣጽን ስማ፣ ብዙ መጻሕፍትን ለማድረግ ፍጻሜ የለውም፣ እጅግም ምርምር ሰውነትን ያደክማል። የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና። እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እግዚአብሔር ሥራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና።